እሷ ንጹህ ነው። እሱ ብቻ ነው ኤችአይቪ ያለበት። ከዛ ከ3 ወር በኋላ እሷ ኤችአይቪ እንደሌለባት ሲያቅ ጥለሽኝ የምትሄጂበት ሰበብ አገኘሽ። ድሮ የሚኮራው እሱ ነበር። ዞር ብሎ አያትም ነበር። ሴቶች እያመጣ ከዱባይ የገቡ ምን የመሳሰሉ ቆንጆ ቆንጆ ቁምጣ የለበሱ ቢጢሎ ቦዲ የለበሱ ሴቶች እቤት እያመጣ እሷን እንደ ከዳማ ቡና ሲያስፈላ ኖሮ ልክ እሱ ኤችአይቪ እንዳለበትና እሷ ነፃ መሆኗን ሲያቅ ጥለሽ የምትሄጂበት ሰበብ አገኘሽ። እኔ እኮ ካንሰር አይደለም የያዘኝ ኤችአይቪ እንጂ ምናምን እያለ መነዝነዝ ጀመረ። ከዛ ኖ እኔ ኤችአይቪ ስላለብክ አይደለም መለያየት የምፈልገው፣ ለዛ አይደለም በቃ እኔ እናንተ አብረን መኖር አንችልም፣ ቻው ብላ ጀለሴ ልጇን ይዛ ቆይ መጀመሪያ እንትን ቤት ልትካፈይ ነው አይደል እንለያይ የምትይው አላት። ኖ እኔ ቤትክንም አልፈልግም መኪናዎችክንም አልፈልግም፣ ልጄን ብቻ ማሳድግበት ምግብ ቤቱን ተውልኝ፣ ስራውን ብቻ ተውልኝ፣ ምግብ ቤቱን ብቻ ተውልኝ፣ ሰርቼ ልጄን ማሳድግበት አለችው። የምር ቤቴንም አትፈልጊም መኪናዬንም አትፈልጊም? አዎ አልፈልግም፣ ስራ ብቻ ልጄን ማሳድግበት። እንደዛ ከሆነማ በቃ ሂጂ ብሎ ለቀቃት። ጀለሴ ቆንጆ ነው፣ ወፍራም ነው፣ ሀብታም ነው። ስለዚህ ኤችአይቪ እንዳለበት ማንም አያውቅም። ሴት እያመጣ ቤት እሷን ደግሞ ብትናገሪ ይገልሻለሁ ብሏታል። ጸጥ አለች። ቤት ቡና ሲያስፈላት የነበረውን ሴት እያመጣ ለሷ ቡና ፊላት ሲላት የነበረውን ሴት የጓደኛ የሚስት ናት ሲላት የነበረውን ሴት እሷን ተክታ ቤት ውስጥ አብራው መኖር ጀመረች። እሷ ቤቱን ለቃ ከወጣች በኋላ ከዛ እሷ ምግብ ቤቱን በሙሉ ኃይል ሰራተኛ 7 ነበራት፣ 3 ቀንሳ 4 ሰራተኛ አስቀርታ በሙሉ ኃይል ከጧት እስከ ማታ መስራት ጀመረች። አደገች። ቢዝነሷ እያደገ መጣ። ጀለሴ ይሄን ሲያይ ቀናና መጥቶ ቲቪዋን ባልኮኒዋ ምኗን ስብርብርብር አረገባት። ቅናት አቃጠለው። እንዴት ከኔ ጋር ተለያይተሽ ተሳካልሽ እንዴት ጎበሽ ብሎ ከዛ ሲሰባብርባት ይሁን ብላ የተሰባበረውን ለቃቅማ ያላትን ይዛ ልጇን ይዛ ወደ ሌላ ክፍለ ሀገር ሄዳ እንደ አዲስ ከፍታ መስራት ስትጀምር ቤቱ ዝንብ በዝንብ እዛኛው እያለች ገበያው ሰው ሁሉ የደራ የነበረው እዚህኛው እንኳን ሰው ሊሞላ ዝንብ ሞላ። ብታጫጭፍበት ምን ብትልበት ዝንብ ብቻ ቤቱ ከስተመር አላስገባም ማለት። ከዛ በቃ በጣም ተበሳጭታ እቃዋን ሳትሸጥ ያላት ወንበርና ባልኮኒዋን ረከቦቷን ሳትሸጥ ልጇን ይዛ ብን ብላ ወደ ተወለደችበት ከተማ ሄደች። የተወለደችበት ከተማ ስትሄድ ያው እዛው ያባረሯት እህቶቿ ጋር ማለት ነው። ግን እህቶቿ አገር ቀይረው መጥተዋል። መጀመሪያ የተደፈረችበት በ15 ዓመቷ ሴት ልጇን ጥላ የወጣችበት ሀገር ሳይሆን ሌላ ቦታ ኦኬ፣ ሌላ ቦታ ሄዳ እህቶቿ ያሉበት ጋር መጥታ እህቶቿን ልጄን ያዙልኝና አረብ ሀገር ልሂድ ስላቸው ወደዚያ አንቺ ልጅ ማን ያሳድጋል አንፈልግም አንይዝም አሏት። ከዛ በኋላ አሰበች አለመችና ማን አለኝ ከነሱ ውጭ የት አደርገዋለሁ ልጄን ብላ ሳትናገር ለልጇ መጣው። እሺ ስትለኝ ልትሄጂ ነው ማየ ሲላት መጣው። እኔ ግን ከቆየው እንዳታስቸግራቸው እህቶቼን ብላ ጥርሷን ንክስ አርጋ ጨክና ጥላ ጥፍት ልጇን እህቶቿ ቤት አንፈልግም አንይዝም ያሏት ቤት ግን ሌላ ምንም አማራጭ ስላልነበራት ልጇን እዛ ዱቅ አርጋው ጠፋች። ጠፍታ ወደ አዲስ አበባ መጥታ መስራት ተቀጥራ መስራት ጀመረች። አፕላይ ያደረገች ኖ ወርቅ ነበራት ያልሸጠችው። ወርቋን ሽጣ ፓስፖርት አደሰች። ድሮ ሳውዲ ሄዳ የመጣችበት ፓስፖርት 300 ብር ነው ምናምን አደሰችና ለደላላ ሰጠችና ዘገየባት። በቃ በጣም ከሀገር ለመውጣት ስትፈልግ ገገመ። ቪዛው አልመጣም ማለት 3 ወር ታሸች አዲስ አበባ ላይ። 3 ወሩን እዛ በብስጭት ልጇን ደግሞ ክፍለ ሀገር ቤት እህቶቿ ጋር ያለ ፍላጎቷ እሷም ስትለየው በቃ ያሳደገችው ሴት ልጇን ስላላሳደገቻ ችግር የለውም። እሱን ግን ስላሳደገችው የትም ቦታ አብሯ ስለተንከራተተ በጣም ቁርኝት አላቸው ከወንዱ ልጇ ጋር እና በጣም በቃ ላይክ ድምፁ እያቃጨለባት ናፍቆቱ ሽታዋ አፍንጫዋ ላይ እየመጣ በናፍቆቱ እያለቀሰች ሱሰኛ ሆነች። መቃም መጠጣት ጀመረች። 3 ወሩን ከሺሻ ቤት ስትንከዋለል ፈጣሪ ረድቷት በመጨረሻ ቪዛው መጣላትና ወደ ዱባይ ከቻለች። ዱባይ ከች ብላ 1 ወር እንደሰራች ብር ስትልክላት እህቷ ደስተኛ ሆነች። በቃ ብር ከላክሽ ማናቴ ልጅሽን በደንብ ፏ አርግ ያሳድግልሻል፣ አንቺ ብቻ በየወሩ ላኪው ይሄን ነበር ምትልኪ ከሆነ ጣጣ የለውም ብላ ፒሶና ከእህቷ ጋር በየወሩ ለእህቷ በወር ደሞዟን እየተቀበለች እየላከች እህትየው ደግሞ ልጇን እያሳደገችላት ህይወት ቀጠለ። ከዛ አንዱን በኦንላይን ጠበሰች። ጀለሲ በጣም ነው የምትጠብሰው አታርፍም። ከዛ ጠበሰችና
እየኖሩ ተስፋ አድርገው ያገባኛል ይወደኛል ብላ ተስፋ አድርጋ አንድ ቀን ፈጣሪ ተጋለጥ ሲለው ማግባቱን በምን አጋጣሚ ያወቀችላችሁ መሰላችሁ? ስልኩን ቤት ረስቶ ሄዶ በራሱ አካውንት ይቺኛዋ ያገባት ፖስት አድርጋ ፌስቡክ ላይ ማግባቱን አየች። ፈጣሪ አዳናት። ከ10 ወር በኋላ 10 ወር በፍቅር ሲጀናጀኑ ቆይተው ይኸው ፈጣሪ በገዛ ስልኩ አጋለጠው። ትንሽ አልቅሳቶቹ ያው አመላቸው ነው። ለምዳዋለች፣ መካድን ለምዳዋለች። ብርቁ አይደለም። ተወችው። ከዛ